ዩኒቨርሲቲ ተማሪ ያለው ሁሉ ጊዜ በማገለግልበት ቦታ የምባረር ፌሎሺፑ ስፍራ የማይሰጠኝ የምሰደብ 7 የፌሎሺፑ መሪዎች ለ4 ሰዓት ያለማቋረጥ የሰደቡኝ ሰው ነኝ። እጅ ከሚል ሃይማኖት ማንም እየመጣ እያቦካው በዚህ ጃኬቴን ዘርግቼ ብለምን እንኳን ፔንት ያልሆነ አስረግጠን ንገረው። ሰላም ውድ የኢያሪኮ ሚዲያ ቤተሰቦች፣ ዛሬም እንደተለመደው እንግዲህ በአዳዲስና ወቅታዊ በሆኑ ቪዲዮዎች መጥተናል። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ ደግሞ ከወደዳችሁት ላይክ አድርጉት። እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫው ቦታ ላይ አስቀምጡልን፣ እያየን እንመለሳለን። ወደ መጀመሪያው ቪዲዮ እናልፋለን። ዩኒቨርሲቲ ተማሪ ያለው ሁሉ ጊዜ በማገለግልበት ቦታ የምባረር ፌሎሺፑ ስፍራ የማይሰጠኝ የምሰደብ 7 የፌሎሺፑ መሪዎች ለ4 ሰዓት ያለማቋረጥ የሰደቡኝ ሰው ነኝ። እሱ ብቻ አይደለም፣ ፎቶዬ ከተማሪዎች ጋር አብሮ እንዳይወጣ ከፌሎሺፑ በደብዳቤ አባረውኛል። ከፌሎሺፑ ሸሽቼ አርባ ምንጭ ከተማ አማኑኤል ስገባ ደብዳቤውን ቅጅ ገልብጠው በአርባ ምንጭ ከተማ ሁሉ እንዳያገለግል በአብያተ ክርስቲያናት ሁሉ መሪዎች እያንኳኩ ሄደው ደብዳቤ አድለዋል። እንደ ቴኒስ ከዚህ ሲለኝ እዛ ሰፈር ስሸሽ፣ ከዚህ ሲመታኝ እዛ ሰፈር ሲሄድ፣ እንደኔ ከገንዘብ እስከ አገልግሎት በየትኛውም መንገድ መናቅ፣ መገፋት፣ መተቸት፣ አለመወደድ፣ መጠላት ነግራችሁ አልችልም። አላችሁ ብዙ ሰዎች አላችሁ በመገፋት ውስጥ፣ በመጠላት ውስጥ፣ ሚስ አንደርስታንድ በመደረግ ውስጥ፣ አለመፈለግ ስሜት ውስጥ ነፍሳችሁ የምትናወጡ ሰዎች አላችሁ። ሙሴ ገሎላቸው ነፍሰ ገዳይ እንዳሉ ተበድሬላቸው ዕዳ አለበት ብለውኛል። ልክ በሪጀክሽን በግራና በቀኝ ከፊትና ከኋላ ሲያናውጡኝ ግራ ሲገባኝ ለካ በዛ ሞመንት ውስጥ እያለ ሪጀክት እየተደረክ እያለ ላይታወቅ ይችላል። ህይወት ያበቃ ሰማይ የተደፈነብህ እግዚአብሔር የማይፈልግህ ነገር ከዚህ በኋላ ተንቆጣቅቶ የሚቀር ነው የሚመስልህ። ኖ አይደለም። ሪጀክሽን ፖቴንሻል ፕሮሞሽን ይሁን። እንግዲህ እንደምናየው ነው ለ4 ሰዓት ያህል ሳያቋርጡ ሰድቦት ነው ኦኬ ሰድቦ ነው ለ4 ሰዓት ያክል። እንግዲህ ይሄ ሰውዬ ነው ባለፈው እንግዲህ ቅዱስ ጊዮርጊስ ለወንጌል ብሎ አይደለም ለሃጃው የራሱ ተከዘገዘው ያለው። አሁን ደግሞ እሱ ለራሱ የራሱን ለወንጌል ብዬ የተገፋው ነው እያለ እንግዲህ እያወራ ነው የሚገኘው። እሱ እንደምናየው ነው እንግዲህ በጣም የሚገርም ነው። ግን ከድሮ ጀምሮ በጣም አስቸጋሪ እንደሆነ እኔ ሰረዳብሊን በጣም ፊሎ የኔ ያክል ለራስ ያክል የሚሰድበው እስካሁን ድረስ አለቀቀውም። የሚያስቸግር መበጥበጥ ቪዲዮ እንደለም ዋው ይጀምራው ልኬላለሁ። እንዴ ማን ነው የገባው? ማን ነው የገባው? እንዴ ናውጣ ምን አይነት ተቆጥሩኛ ናውጣ ውጣ ገብለው ውጣ እያልኩ አንዴ አንተ አቦ በእናትህ ውጣ እያልኩ አንዴ አንተ ውጣ አንተ ሞዴሬተር ለምን አታነሳም? ምን አይነት ሰው ነው ማለት ነው? እንዳነከው ቆይ እኔ ላክልኝ እኮ ነው። በእናትህ ማትረባ ውጣ ወንድም አንተ ውጣልን፣ ውጣ በለው እኔን ነው አረ ውጣ በእናትህ ውጣ። አንዴ ጌም እየተጫወት ነው። ቆይ አንዴ ውጣ፣ ጌም ልጫወት ነው። ውጣ አንዴ ውጣ። እሺ ብራዘር፣ አረ በእናትህ አንተ አስወጥኝ። ማስወጣት አችልም እንዳስወጣኝ አይ አንቺንም ነው ከወጣ እንትን ይላል። በእናትህ አይደለም ጌም ልጫወት ነው። ውጣ አንዴ ውጣ። ምን አይነት ሰው ነው አንተ? ምንድነው እንደ ጥልቅ አለ። ቆይ አሁን ላክልኝ እንደ እንትን እንዳትል ወይ አንተ ላክልኝ። እሺ አንተ ላክልኝ። በጣም ወንድሞች እንግዲህ አይ በጣም የሚያስገርም ነው በእውነት። እንግዲህ ጌም ሊጫወቱ ነው እነሱ። የላከለት መስሎት ሌላ ሰው አስገባ። ማስወጣት ደግሞ አልቻሉ። በጣም የሚገርመው ደግሞ በጣም ብዙ ጊፍት ይሰጣቸው ነበረ በዚህ ቪዲዮ ላይ። በጣም አንበሳው ሲያወርዱላቸው ነበርና በጣም አዝናኝ ሆኖ ወንድሞች ናቸው። ስለተመቹን ነው። እንቀጥል እስኪ። በዚህ ውሃ ውስጥ ሲጠመቅ በኢየሱስ ስም አዲስ ነገር ይሁንለት። አሜን። መንፈስ ቅዱስ ኃይል ይውደቅበት። አሜን። በኢየሱስ ስም አሜን።
እንግዲህ የቢዝነስ ሰው ይፋ ተጠምቋል። አሁን ደግሞ ለስንተኛ ጊዜ ነው ግን? ይሄ ወደ 5ኛ ምናምን ሃይማኖቱ መሰለኝ። ፍቅር ሲዝም ነው የሚቀረው። አሁን ፍቅር ሲዝም ይቀረዋል። ጴንጤ ነው ራሱ ደግሞታል። አየር ካለ ወዴትም ይሄዳል። በነገራችን ላይ ተናግሮ ነበር እኮ ይሄ ሃይማኖት አይመችም ምናምን፣ ኦርቶዶክስ አያበላም፣ አይሰጥም፣ ብር አታወጣም፣ ልመለስ እንዴ ልፈንጥጥ እንዴ እያለ ነበረ። ለቢዝነስ ምናምን አይመችም፣ ጾም ነው፣ ቆሎ መብላት ነው፣ መጽሐፍ ቅዱስ ማንበብ ነው ምናምን፣ ጾሙ በዛ ምናምን ነገር እያለ ነበረ። ለስጋው የሚመቸውን ነገር መርጧል። እንግዲህ እስቲ ሞጣ ደግሞ ከዚህ ቀጣይ ባለው ቪዲዮ ሞጣ ገራኔ ስለሱ ምን እንዳለ እንመልከት። በቃ ዮናስ ከዚህ በኋላ ፕራይቬት ጀት አለ። ልንገርሽ አይ ላቭ ዚስ ጋይ ፓስተር ማኛው ብየዋለሁ። እንዴት አድርጎ ቢዝነሱ እንዳቀደው ማኛው። እኔ ማኛው ስማርት ቦይ ማይ ብራዘር። እኔ ትናንት ማታ ተኝቼ ነው ሳስብ ፓስተር ማኛው የሚል ተኝቼ ብልንስብ ነገረኝ። ትክክለኛው ፓስተር ዮናስ ታይዋለሽ። ሰበካው ከዚህ በኋላ በእንግሊዘኛ ነው። ሂዶን ኬር በእንግሊዘኛ ነው የሚሰብክ። ታዩታላችሁ። አግኝቶታል፣ በደንብ አግኝቶታል፣ ተረድቶታል በደንብ። እኔ ግን በጣም የተናደድኩት አንዳንድ ኦርቶዶክሳውያን እዛ ሄደው በጣም ሲያሽቀብጡ የነበሩ ጓደኞቹ ናቸው። በቃ የሱ ለውጥ ምናምን ነገር ብለው አንዳንድ ጊዜ የሆነ የማይሆን ነገር እየሆኑ እንደሆነ እየሰራ እንዳለ እያወቁ ግን የሚያሽቃብጡ ሰዎች በጣም ነው የሚገርመን። እስኪ ይህን ቪዲዮ አይተን እንመለስና ሀሳብ እንሰጥበታለን። ሲቀያየር ነበረ። አሁን መጨረሻው ነው ብዬ ተስፋ አለ። በዛ ነው ዛሬ የተገኘሁት። ከዚህ በኋላ ደግሞ በተለየና ድሮ በማናውቀው ነገር ይመጣል። ሰማ በጣም ምንድን ነው አሁን የሆነን ከበፊቱና ካሁኑ ምንድን ነው ላይ ደህና እስኪ አሁን የሚቀጥለው ቪዲዮ ሲሰራ ነው አሁን እስካለ ድረስ አናውቅም። የሚቀጥለው ቪዲዮ ሲሰራ ነው እናያለን። ኦርቶዶክስ ቃሌ ማርያም ልጅ በሱ ክብር ስለዚህ መጥቻለሁ። እሱ ጓደኛዬ ነው። ሃይማኖት ይገደል በሚለው ማለት ነው። ቀጥሎ የሆነ ጥሩ ነገር እንደምታሳየን ተስፋ አለ። ላለፉት ወራቶች የነበረውን ለውጥ እንዴት አየኸው? ባለፉት እስከሚጠመቅበት ጊዜ የነበረው ተስተካክሎ ነበር። መጽሐፍ ቅዱስ ይዞ ያለ ምንም ቃል ሲናገር አልሰማኝም። እኛም ማረፍን ብሏል። ቴንክ ዩ ለባረክ። ይሄው ጓደኞቹ ናቸው እዚህ። ይሄ ደግሞ ሰላም ወንድም፣ እንኳን ደህና መጣህ። በጣም ማፈሪያ ናቸው በእውነት። እንግዲህ ማሽቃበጥ ጥግ ነው እንጂ ሌላ ምንም አይደለም። የሆነ ጓደኝነት ከሃይማኖት ሊበልጥብህ አይገባም። አለ አይደለ? አንዳንዴ ገደብ የሚባል ነገር አለ። ለጓደኝነትም ለምንም ነገር የሆነ ገደብ አለውና ሰፖርት የምታደርገውን ነገር ማሰብ አለብህ። ትክክለኛ ወዳልሆነ መንገድ እየሄደ እያየ የግድ ጸባዩን አስተካክሏል ምናምን ብለህ እንትን ማለት የለብህም። በጣም የማይገናኝ ነገር ነው እንትን ያሉበት። ሃይማኖቱን ነው አይደለ እንትን ያለው። የነሱ ትክክለኛ እንደሆነች እቺ ቅድስት ቤተክርስቲያን ኦርቶዶክስ ያምናሉ። ሲሄድ እንኳን ደስ አለ ብለው ነው የሄዱት። አስብ፣ እንኳን ደስ አለ። እንዴት ሰው በመጥፋቱ እንኳን ደስ አለ ብሎ ይሄዳል? ስለጠፋ ሃይማኖቱን ስለቀየርክ አንድ ጓደኛን ለሱ ደሳ ነው ብዬ ነው የተገኘሁት። ይሄ ሊሆን አይችልም። ብችሉ እናንተ እንዲያው ማድረግ የነበረባችሁ እሱን ለመመለስ ነበረ መጣር የነበረባችሁ። በእርግጥ ዮናስ እንዲያው ሃይማኖቱን አምኖ እንዳልሆነ ይሄድ ነው እናውቃለን እኛ። የቢዝነስ ነው አካሄዱ። ነገር ግን እናንተ እዛ ድረስ ቻርች ሄዳችሁ ማሽቃበጣችሁ በጣም ነው የሚያስጠላው። አይጠበቅም በእውነት። እስቲ ወደ ቀጣይ ቪዲዮ እንለፍ። ጠፉ ሲባል ይበዛሉ፣ ሲዋለዱ ብዙ መንታ ሩጫቸውን ማን ሊገታ? እውነት እላቸዋለሁ ለነዚህ ፖሊሶች ከነሱ በኋላ ለልጆቻቸው እስከ ልጅ እስከ ሺህ ትውልድ እግዚአብሔር በረከትን በላያቸው እንዲያዝዝ ጸልያለሁ። መንግስታችን ደግሞ የተባረከ ይሆን። ነገስታቶች ሲነግሱ ሲሻሩ ሁሉ እግዚአብሔር በነቢያት በኩል ይናገራል። የሚመጣውን ይናገራል፣ የሚሄደውን ይናገራል። ስለዚህ ደግሞ የእግዚአብሔር ሕዝብ በሚሰበሰብበት ጊዜያቸውን ሰዓታቸውን ሁሉ ሰጥቶ በጣም እያየሁኝ ነው። በዝናብ በፀሐይ በሁሉ ነገር እኛ እንኳን በጊዜ ምሳ ስንበላ እነሱ በጊዜ ሳይፈሉ እያገለገሉን ነው የቆዩት። እግዚአብሔር በእድሜያቸው ላይ እድሜን ይጨምር። በኢየሱስ ክርስቶስም ጸልያለሁ። በምትሄዱበት መንገድ ሁሉ ይከናወንላችሁ። ያገለገላችሁት እግዚአብሔር ልጆቻችሁን ያሳድግ። ከመንግስትና ከህዝብ የተቀበላችሁትን አደራ በታማኝነት ለመወጣት ሌትና ቀን ደፋ ቀና የምትሉ እናንተ እግዚአብሔር ብርታትን ይጨምርላችሁ። በእግዚአብሔር ቤትም በመንግስት መስሪያ ቤትም የተባረካችሁ ሆኖ
እግዚአብሔር ዮሴፍን እንደባረከ ይባርካችሁ። ወይ እንግዲህ እንደምንመለከተው ነው ደቡብ ላይ ነው መሰለኝ አይ ቲንክ የሁሉ ፖሊስ ከነ ስራ ልብሱ አይ ቲንክ በጣም ህዝብን በሚያገለግልበት ልብሱ ቸርች ተገኝቶ አሜን እያለ እየጮኸ እንግዲህ ሴኩላር የሆነች ሀገር ነው ያለ ነው አይደለ? መንግስትና ሃይማኖት አይገናኙም ብለን ነው እንግዲህ የተማርነው እኛ የምናውቀው ነገር ግን ዩኒፎርማቸውን ለብሰው ቸርች ላይ ተገኝተዋል። እንግዲህ እነዚህ የሃይማኖት ጋርድ ይሁኑ የመንግስት በጣም ብቻ የሚከብድ ነገር ነው። እንደዚህ አይነት ነገር መንግስት እርምጃ ሊወስድ ይገባል። ምክንያቱም ሃይማኖትና የመንግስት እንትን አሰራር የተለያየ ስለሆነ ማለት ነው። እዚህ ደግሞ ሰዎች ለህዝብ የቆሙ ናቸው። ለህዝብ እስከቆሙ ደግሞ ለሁሉም ህዝብ እኩል ነው ማገልገል ያለባቸው። እዚህ ጋር ያገለገሉ ነው እያልኩ ሳይሆን ለሁሉም ህዝብ ግን እኩል ነው መቆም ያለባቸው። ሰው በእንደዚህ አይነት ልብስ እንደዚህ አይነት ቦታ ላይ መገኘታቸው ምናምን ልክ ነው ብለን አናስብም። መገኘት ይችላሉ እኮ ግን ልብሳቸውን ለብሰው ለምን ይሄዳሉ? በቃ ይሄን ነው እያልን ያለ ነው። እስኪ ወደ ቀጣይ ቪዲዮ እንሂድ። ሰላም መኖር ከፈለግ የምንደሰትባቸውን ነገሮች ማስተካከል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። በእውነት ቃሉትን ያሰማልን አባታችን። እንግዲህ እጅ በጣም አስተማሪ መልእክትን ያስተላለፉልን እውነት ነው። ለዚህች ዓለም ለሚያስደስት ነገር ብለን እንግዲህ ብዙ ጊዜ ከክርስቶስ እንርቃለን። እንግዲህ እንደተመለከትነው ወንድማችንም ክርስቶስን ትቶ ሄዷል። ተምሮ ምናምን አውቆ አይደለም የሄደው። ስለዚህ ለምድራዊ ደስታ ብለን እንዲው ስንሄድ ከትንሽ ጊዜ በኋላ ድጋሚ ሐዘን ይመጥብናልና ክርስቶስን መካድ የለብንም በእውነት ለምድራዊ ደስታ ብለን ማለት ነው። እንግዲህ የዛሬው ቪዲዮቻችን ይህንን ይመስላሉ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድታበረታቱን እንጠይቃችኋለን። ይህን ቪዲዮም ላይክ አድርጉልን። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ቦታ ላይ አስቀምጡልን። በቀጣይ ቪዲዮዎች እስከምንገናኝ ድረስ ቸር ቆዩልን።